ከፋኖ ኃይሎች ሽሽት ሲንቀሳቀስ በነበረ በወታደራዊ ተሽከርካሪ ላይ በደረሰ አደጋ በርካታ አዋጊዎችና ተዋጊዎች መሞታቸው ተረጋገጠ። በሌላ በኩልም በጎጃም በተደረገ ውጊያ ወታደራዊ ኃይሉን ኪሳራን ተከናንቦታል። ከግንባር ዝርዝር መረጃ ተዘጋጅቷል። በዋግምራ ዞን በታጣቂዎች በደረሰ ጥቃት በርካታ ሕዝብ መፈናቀሉ ተሰማ። ነዋሪዎች ያለመጠለያ በከባድ ፈተና ውስጥ መሆናቸውም ተገልጿል። በቤተ ክርስቲያኒቱ ሊቃነ መምህራን ላይ እየተፈጸመ ያለው አፈናና እስራት የኦርቶዶክስ ተዋሕዶ ሃይማኖትን የማመናመን ፕሮጀክት አካል መሆኑ ተጠቆመ። ጉዳዩ አነጋጋሪ ሆኖ ቀጥሏል። የብልጽግናው አገዛዝ ባለስልጣናት ለህዝብ የሚሰሩ ሳይሆን በህዝብ የሚሳለቁ እየሆኑ መምጣታቸው የሀገር መፍረስ ምልክት ነው ተባለ። ከጠቅላይ ሚኒስትሩ ጀምሮ እስከ ተከታዮቻቸው የሚሰማው ለህዝብ ጆሮ የሚዘገንን የፕሮፓጋንዳ ንግግር ውስጥ ከማስከተል የዘለለ እንደማይሆን ተመላክቷል። በጉዳዩ ላይ በወልዲያ የተሰማውን መረጃ እንነግራቸዋለን። በትግራይ እየተጎሰመ ያለው የጦርነት ነጋሪት ከፍ ያለ ድምጽ እያሰማ ነው። ደብረ ጽዮን ራሳቸውን ሹመዋል። ዝርዝር ዘገባ ይዘናል። ሰላም ጤና ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። የሰኔ 3 ቀን 2018 ዓ.ም አጫጭር ጉዳዮች የአማራነትን ማንነት ታሪክና ህልውና የትግሉ መነሻና መድረሻ አድርጎ መውሰድ የህልውና ትግላችን ቋሚ መርህ ነው። ትግላችን የማንነት መከበርን መብትንና ደህንነትን ለማስጠበቅ የሚደረግ አማራዊ ተጋድሎ መሆኑ በግልጽ የሚታወቅ ነው። በጥቅሉ የአማራ ህዝብ የህልውና ትግል ህልውናንና መብትን ማስከበር፣ ታሪካዊና ባህላዊ እሴቶችን መጠበቅ፣ ስትራቴጂክ አንድነትን መፍጠር ያሉ መሰረታዊ ግቦችን ያቀፈ ነው። ዘንታለም አማራ ኢትዮጵያውያን በዚህ ወቅት አንድነት መፍጠር ካልቻሉ ከባድ አደጋ ሊገጥማቸው እንደሚችል ተጠቆመ። ሀገሪቱ እያስተዳደረ ያለው የአብይ አህመድ አገዛዝ ሀገር በሰራችውና ባቆየችው ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የከፈተውን ዘመቻ ሁሉም ኢትዮጵያውያን ሊያሳስባቸው ካልቻለ ሀገሪቱ የመፍረስ አደጋ እንደሚጋረጥባት ተመላክቷል። የእምነቱ ተከታዮችም እየሞትን እንበዛለን የሚል አጉል ምልከታን በመተው ላለመሞትና ለእምነታቸው መኖርን በአንድነት ሊያሳዩ ይገባል ተብሏል። ጊዜው በሃይማኖተኛ መምሰልን ሳይሆን መሆንን የሚጠይቅና ቤተክርስቲያኒቱን መጠበቅ የሚያስፈልግበት ጊዜ እንደሆነም ተገልጿል። በጎጃም ደንበጫ ወረዳ ገሊላ ከተማ አካባቢ ከባድ ውጊያ መደረጉ ተገለጸ። በምዕራብ ጎጃም ዞን ደንበጫ ወረዳ ስር በምትገኘው ገሊላ በተባለች ታዳጊ ከተማ አካባቢ ከባድ ውጊያ መደረጉን የፋኖ ወታደራዊ ምንጮች አስታወቁ። የ99ኛ ክፍለ ጦር ፋኖ በትላንትናው ዕለት ከቀኑ 10 ሰዓት ጀምሮ መነሻውን ደንበጫ ከተማ ያደረገ የአገዛዙ ሰራዊት ወደ ገሊላ ከተማ ለመንቀሳቀስ ሙከራ አድርጓል። ይሁን እንጂ በነበረው የሰዓታት ውጊያ የፋኖ ኃይሎች የመከላከልና መልሶ ማጥቃት ስልቶችን በመጠቀም በአገዛዙ ሰራዊት ላይ ክንዳቸውን አሳርፈዋል። በዚህ ውጊያ በርካታ ሰራዊት ሙትና ቁስለኛ ሆኖ መውደቁን የገለጹት ምንጮች ሰራዊቱ የደረሰበትን ጥቃት ሳይመክት የቆሰሉ ጓዶቹን ሳያነሳ ሽሽት አድርጓል። በዚሁ የጦርነት እንቅስቃሴ ወቅት በተተኮሰ ከባድ መሳሪያ ሰረገላ ማርያም የተባለ አካባቢ በንጹሃኖች ላይ ጉዳት መድረሱ የተገለጸ ሲሆን 2 ህጻናት መቁሰላቸውም ተጠቅሷል። በሌላኛው ግንባር መረጃ በወሎ መካነ ሰላም ግንባር ከፋኖ ጥቃት ለማምለጥ ሲሸሹ የነበሩ የአገዛዙ ወታደሮች ከባድ የመኪና አደጋ ጉዳት አስተናገዱ። በመካነ ሰላም ግንባር ከተሰነዘረባቸው የፋኖ የደፈጣ ጥቃት ለማምለጥ በመሸሽ ላይ በነበሩ የአገዛዙ ወታደሮች ላይ ከባድ የመኪና አደጋ መድረሱ ተሰማ። አደጋው በወታደራዊ ኃይሉ ላይ ከፍተኛ ሰብአዊ ኪሳራ ማድረሱም ታውቋል። ከቦታው ምንጮች እንደገለጹት ወታደሮቹ ከደፈጣ ጥቃቱ ለማምለጥ ጥረት በሚያደርጉበት ወቅት በደረሰው በዚህ ከባድ አደጋ በርካታ የጦሩ አባላት ለሞትና ለከባድ አካል ጉዳት ተዳርገዋል። በአደጋው ሕይወታቸውን ካጡት መካከል አገዛዙ በግንባር ቀደምትነት የሚተማመንባቸው በርካታ መስመራዊ አዋጊዎች ወይም መኮንኖችና የቡድን መሳሪያ ተኳሾች እንደሚገኙበት ተረጋግጧል። ይህ ክስተት በግንባሩ ለሚንቀሳቀሰው የአገዛዙ ጦር ተጨማሪ መዋቅራዊና የሰው ኃይል ኪሳራ መፍጠሩ ተነግሯል። የአካባቢው ምንጮች ሁኔታውን አስመልክተው በሰጡት መረጃ አገዛዙ ስርዓት ተላላኪ የሆኑ ኃይሎችና ዙፋን ጠባቂ ወታደሮችም በየዕለቱ ከሚጋፈጡት የፋኖ አፈሙዝ በተጨማሪ የበደሉትን ህዝብ እንባና በደል ጎርፍ ሆኖ ጠራርጎ እያጠፋቸው ነው ሲሉ ገልጸዋል። በአደጋው የቆሰሉ ወታደሮች ወደ ሕክምና ተቋማት መወሰዳቸውም ተገልጿል። ይህ በእንዲህ እንዳለ የአሳምነው እዝ ልዩ ኦፕሬሽን ማካሄዱን ገለጸ። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ኮር ስር የሚንቀሳቀሰው ነጎድጓድ ክፍለ ጦር 2ኛ ሻለቃ በደብረ ብርሃን ከተማ ዙሪያ በሚገኝ ወረዳው ያለምንም የተኩስ ልውውጥ የተጠናቀቀ ልዩ የከተማ ውስጥ ኦፕሬሽን ማካሄዱን አስታወቀ። ኦፕሬሽኑ የተፈጸመው ሰኔ 1 ቀን 2018 ዓ.ም ሌሊቱ 10 ሰዓት ገደማ በሲያደብርና ዋዩ ወረዳ ልዩ ስሟ እንጨቆረር በተባለች ከተማ ውስጥ ነው። በዚህ የታቀደ ወታደራዊ እርምጃ የአካባቢው የሚሊሻ ሻምበልን መሪና በርካታ አባላቱ ከነሙሉ ትጥቃቸው በቁጥጥር
ስር መዋላቸው ተገልጿል። በቁጥጥር ስር የዋሉት የሚሊሻ መሪው አቶ መካሻ አግደው በሰጡት ቃል የፋኖ አባላት በድንገት በቁጥጥር ስር እንዳዋሏቸውና በሰብአዊ አያያዝ እንደተያዙ በመግለጽ በአሁኑ ወቅት በየደረጃው የሚገኙ የአድማ ብተናና የሚሊሻ አባላት አቋማቸውን መርምረው ወደ ፋኖ እንዲቀላቀሉም ጥሪ አቅርበዋል። የሻለቃው የፋኖ አባላት በበኩላቸው ከተግባሩ ትምህርት መውሰድ እንዳለበትና ከአገዛዙ ጎን የተሰለፉ ኃይሎች ሁሉ ራሳቸውን እንዲፈትሹ መልእክት አስተላልፈዋል። ደብረ ጽዮን ገብረ ሚካኤል የትግራይ ተዋጊ ኃይል የበላይ አዛዥ ሆኑ። አዲስ የግዳጅ ውትድርና አዋጅም ጸድቋል። በትግራይ ክልል ባለው የህወሓት አመራርና በፌዴራሉ መንግስት መካከል ያለው ወታደራዊና ፖለቲካዊ ውጥረት በከፍተኛ ሁኔታ ማገርሸቱን የሚያሳዩ አዳዲስ መረጃዎች መውጣታቸውን ቀጥለዋል። ህወሓት ባሳለፈው አዲስ ረቂቅ አዋጅ መሰረት የድርጅቱ ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል የትግራይ ተዋጊ ኃይል የበላይ አዛዥ ሆነው መሾማቸው ታውቋል። ጊዜያዊ አስተዳደሩን ወደ ጎን በመተው የራሱን መዋቅር የዘረጋው የህወሓት ቡድን ትላንትናው ዕለት ያጸደቀው አዲሱ አዋጅ የክልሉ ፕሬዝዳንት የጦር ኃይሉ የበላይ አዛዥ እንዲሆኑ ይደነግጋል። በዚህም መሰረት ዶክተር ደብረጽዮን የፖለቲካ ስልጣኑን ከመያዛቸው ባሻገር መላው የክልሉ ወታደራዊ እንቅስቃሴ በቀጥታ የመምራት ሙሉ ስልጣን ተሰጥቷቸዋል። ይህ አዲስ አዋጅ የጎረቤት ሀገር ኤርትራን ወይም ሻቢያን የአሰራር ዘይቤ የተከተለና ማንኛውም የክልሉ ዜጋ በግዴታ ወደ ውትድርና የሚያስገባ ነው። በክልሉ እየተባባሰ ከመጣው የጦርነት ውጥረት ጋር ተያይዞ በወጣው ህግ መሰረት ማንኛውም ለውትድርና ብቁ የሆነ ዜጋ ጥሪ ሲደረግለት የመቅረብ ግዴታ አለበት። ወደ ወታደራዊ ኃይል አልገባም በማለት ፈቃደኛ የማይሆን ማናቸውም ዜጋ ላይ ከባድ የገንዘብና አስተዳደራዊ መቀጮችን የሚጥል አፋኝ አንቀጽ ተካቷል። ይህ አዋጅ መጽደቅና የአመራር ለውጥ የተሰማው በክልሉ የነበሩ የህወሓት ወታደራዊ አባላት ላይ የአብይ አህመድ አስተዳደር ከ3 ጊዜ በላይ የድሮን ጥቃት መፈጸሙ ከተሰማ ማግስት ነው። እነዚህ ተከታታይ የድሮን ጥቃቶች በክልሉ ያለው ወታደራዊ እንቅስቃሴ ይበልጥ ያፋጠኑት ሲሆን የህወሓት አመራርም ለከፍተኛ ጦርነት ዝግጅት እያደረገ መሆኑን ማሳያ ነው ተብሏል። ይህ አዲስ የጦር አዋጅ እና የስልጣን ማጠናከር እርምጃ በትግራይ ክልል አንጻራዊ ሰላም ለማስፈን በሚደረጉ ጥረቶች ላይ ትልቅ ጥላ ማጥላቱ የተገለጸ ሲሆንም በክልሉ ህዝብ የዕለት ተዕለት ህይወት ላይም ከፍተኛ ስጋትና ጫና እየፈጠረ ይገኛል። በአርሲና ሐረርጌ የተፈጸሙ ጥቃቶችን ተከትሎ ፍትህ የጠየቁ አካላት ላይ እስራትና እገታ እየተፈጸመ መሆኑ ተገለጸ። በአርሲና በሐረርጌ አካባቢዎች በኦርቶዶክስ እምነት ተከታዮችና በአማራ ተወላጆች ላይ የተፈጸመውን ዘግናኝ ጥቃቶች ተከትሎም ለተጎጂዎች ፍትህ የጠየቁ የሃይማኖት አባቶች፣ መምህራንና ጋዜጠኞች ለአፈናና ለእስር እየተዳረጉ መሆኑን የሀገር ውስጥ ምንጮች ገለጹ። ጉዳዩ በማህበረሰቡ ዘንድ መረሳትን የማይሻና ሁልጊዜም የሚታወስ አንገብጋቢ አጀንዳ መሆኑን የጠቀሱት ምንጮችም ገዢው ፓርቲ የሰላማዊ ዜጎችን ደህንነት ማስከበር ይልቅ ድምጻቸውን በሚያሰሙ ወገኖች ላይ እያደረሰ ያለው ጫና ሁኔታውን ይበልጥ አሳሳቢ እንዳደረገው አመልክተዋል። በአርሲ የተፈጸመው ጭፍጨፋን በመቃወምና ለተጎጂዎች ፍትህ በመጠየቅ ሀሳባቸውን በይፋ ካፈሉ በርካታ የቤተ ክርስቲያን መምህራን፣ ሰባኪያን፣ ልሂቃንና ጋዜጠኞችም በጸጥታ ኃይሎች ታፍነው መወሰዳቸውንና በአሁኑ ወቅት ያሉበት ደብዛ መጥፋቱን ምንጮች ጠቁመዋል። ይኸው የብልጽግና አገዛዝ በጥቃቱ ዙሪያ የሚነሱ ጥያቄዎችን ከማስተናገድና ጥፋተኞችን ለህግ ከማቅረብ ይልቅ ጉዳዩን የማድበስበስ ስራ እየሰራ ይገኛል። በእንዲህ እንዳለ በጥቃቶቹ ሳቢያ የተፈጠረው ማህበራዊና ስነ ልቦናዊ ጠባሳ አሁንም ያልሻረ መሆኑን በመጥቀስ የሰብአዊ መብት ተሟጋቾችና የሃይማኖት ተቋማት መሪዎችም አገዛዙ የዜጎችን በህይወት የመኖር መብት እንዲያስከብርና የታሰሩ ንጹሐንን በአስቸኳይ እንዲፈታ እየጠየቁ ይገኛሉ። በተለይም በብሔርና በሃይማኖት ላይ ያነጣጠሩ ጥቃቶች በአስቸኳይ እንዲቆሙና በገለልተኛ አካል ምርመራ ተደርጎ ተጠያቂነት እንዲሰፍን ግፊት እየተደረገ ነው። በምክትል ጠቅላይ ሚኒስትሩ ንግግር ላይ ከፍተኛ ቅሬታ ተቀሰቀሰ። የህዝብን ክብር በፖለቲካዊ ሽሙጥ አይቀለድበትም ተብሏል። ትናንት ምክትል ጠቅላይ ሚኒስትሩ በወልዲያ ከተማ በተካሄደ የውይይት መድረክ ላይ የህዝብን የዕለት ተዕለት ኑሮና የሽሮ ኃይልን አስመልክቶ የተናገሩት ንግግር በማህበረሰቡና በንቁ ተሳታፊዎች ዘንድ ከፍተኛ ቁጣና ቅሬታን እየቀሰቀሰ ይገኛል። የህዝብን ማህበራዊና ኢኮኖሚያዊ እውነታዎች ያላገናዘበ ንቀትና ማጣጣር የተሞላበት ነው የተባለው ይህ ንግግር በተለይ በአሁኑ ወቅት በአማራም ክልልም ሆነ በመላው ኢትዮጵያ ህዝቡ ካለበት ዘርፈ ብዙ ስቃይ፣ የኑሮ ውድነትና የሰላም እጦት አንጻር ሲታይ እጅግ ልብ የሚሰብርና ከአንድ ከፍተኛ የሀገር መሪ የማይጠበቅ ነው ሲሉ ታዛቢዎች ገልጸዋል። ጉዳዩ ላይ ሀሳብ የሰጡ ወገኖች እንደገለጹት በገበታው ላይ ሌላ አይነት ወጥ አጥቶ ሽሮን እንደ ብቸኛ የህልውና አማራጭ እየተጠቀመ ያለን ህዝብ የሽሮ ደንፋታ እያሉ ማላገጥ የህዝብን መሰረታዊ የህልውና ፈተና ካለመረዳት ወይም ሆን ብሎ ከመናቅ የሚመነጭ ነው። መሪነት የህዝብን እንባ ማበስ እንጂ በህዝብ ቁስል ላይ እንጨት መስደድ አይደለም በማለት ባለስልጣናት
በስልጣን ላይ የተቀመጡት የህዝብን ሰላም፣ ደህንነትና ልማት ለማረጋገጥ መሆኑን አሳስበዋል። በአሁኑ ወቅት የአማራ ህዝብም ሆነ መላው የኢትዮጵያ ህዝብ በከፍተኛ የኑሮ ውድነት፣ በሰላም እጦት፣ በከበባና በጦርነት ሰለባነት ውስጥ እየማቀቀ እንደሚገኝ ሀቅ ሲሆንም ህዝቡ ዛሬም ድረስ የሀገር መሰረት ሆኖ የጸናው በባለስልጣናት መልካም ፈቃድ ሳይሆን በራሱ ጥረትና በፈጣሪው ረዳትነት ብቻ ነው። ከፍተኛ የሀገር መሪዎች በህዝብ መድረክ ላይ በሚገኙበት ወቅት ንግግራቸው የህዝብን ቁስል የሚፈውስ፣ አንድነትን የሚሰብክ፣ በተደቀኑት ዘርፈ ብዙ ችግሮች መፍትሄ የሚያመላክት መሆን እንዳለበትም ተገልጿል። ትውልድን የሚያቀያይሙና የህዝብን ክብር ዝቅ የሚያደርጉ ንግግሮች ማህበራዊ ስብራት ይበልጥ እንደሚያሰፉ በመጠቆም መሪዎች እንዲህ አይነት ህዝብን ከሚያስቆጡ ንግግሮች ታቅበው ትኩረታቸውን በተደቀኑት የሰላምና የኢኮኖሚ ቀውሶች ላይ እንዲያደርጉም ጥሪ ቀርቧል። የህዝብ ክብርንም ሁልጊዜም ሊጠበቅ ይገባል ብለዋል። የብልጽግናው ሰዎች ከመሪ እስከ ተመሪ ድረስ ለመድረክ ንግግራቸውና ለህዝብ ምንም አይነት ጥንቃቄና ክብር የሌላቸው እየሆኑ መታየታቸውን የትላንቱ የተመስገን ጥሩነህ በአማራና ኢትዮጵያውያን ላይ ያሰሙት የፌዝ ቃል ማሳያ ነው። በተመሳሳይ ከሰሞኑ በዚሁ በብልጽግና ቤት ምቾትና ድሎት ያለ እውቀት ገብተው ያንገላቷት ፈዲላ አበያ ማቅ ልበሱ የሚል መሳለቅን በኢትዮጵያውያን ላይ ማሰማቷ አይዘነጋም። የአገው ዲሞክራሲያዊ ንቅናቄ አዴን ታጣቂዎች በዋግ ኽምራ ዞን 2 ወረዳዎችን መቆጣጠራቸውን ተከትሎ በርካታ ነዋሪዎች መፈናቀላቸው ተነገረ። በአማራ ክልል ዋግ ኽምራ ብሔረሰብ አስተዳደር ዞን የሚገኙት አበርገሌና ጻግብጂ ወረዳዎች በአገው ዲሞክራሲያዊ ንቅናቄ አዴን ታጣቂዎች ሙሉ ለሙሉ መቆጣጠራቸውን የአካባቢው አስተዳደርና ነዋሪዎች ገለጹ። ከ2 ዓመት በፊት ከመንግስት ጋር የሰላም ስምምነት ፈርሞ የነበረው የአገው ታጣቂ ቡድን ወረዳዎቹን መቆጣጠሩን ያመነ ቢሆንም በነዋሪዎቹ ላይ ደረሰ የተባለውን መፈናቀል ግን አስተባብሏል። እንደ ነዋሪዎችና የዞኑ ጸጥታ መምሪያ ገለጻ በአበርገሌ ወረዳ ላለፈው ሚያዝያ ወር አጋማሽ ላይ በአካባቢው ሚሊሻዎችና በታጣቂዎች መካከል በከባባድ መሳሪያዎች የታገዘ የኃይል ግጭት ተቀስቅሷል። የአዴን ኃይሎች ከህወሓት ታጣቂዎች ጋር በመቀናጀት ወረዳውን ሙሉ ለሙሉ የተቆጣጠሩ ሲሆን በተመሳሳይ ሁኔታ ለ2 ሳምንት በፊት የጻግብጂ ወረዳን መቆጣጠራቸው ተጠቅሷል። በትግል ወቅት በርካታ ተዋጊዎች እንደተገደሉ የተነገረ ቢሆንም በንጹሃን ዜጎች ላይ የደረሰ ቀጥተኛ የአካል ጉዳት ስለመኖሩ የተባለ ነገር የለም። የአዴን የሚዲያና ኮሚኒኬሽን ኃላፊ አቶ ሙሉጌታ ካሴ ከህወሓት ኃይሎች ጋር ተጣምረው መዋጋታቸውንም አስተባብለዋል። ግጭቱ የተቀሰቀሰው የመንግስት አካላት አመራሮቻችንን አፍነው ለመውሰድ በመሞከራቸውና የትግራይ ታጣቂዎችን ወይም የሐራ መሬት ታጣቂዎችን አምጥተው ውጊያ በመክፈታቸው ነው ሲሉ ክስ ሰንዝረዋል። በአንጻሩ የዋግ ኽምራ ዞን የጸጥታ መምሪያ ኃላፊ 50 አለቃ አዘዘው አዳነ ይህንን ክስ ያስተባበሉ ሲሆን የአዴን ታጣቂዎች ቀድመው በመዘጋጀት ጥቃት በመሰንዘራቸው ግጭቱ እንደተቀሰቀሰ ለቢቢሲ ተናግረዋል። ይህንን ተከትሎም ከአበርገሌና ጻግብጂ ወረዳዎች የተፈናቀሉ በርካታ እናቶች፣ ህጻናትና አዛውንቶች ወደ ሰቆጣ ከተማ በመሰደድ ላይ ይገኛሉ። የተፈናቀሉ ነዋሪዎች በአሁኑ ወቅት በሰቆጣ ከተማ ጎዳናዎችና ባልተጠናቀቁ ህንፃዎች ላይ ተጠልለው እንደሚገኙና የምግብ የመጠለያና የሕክምና አቅርቦት እጥረት በከፍተኛ ሁኔታ እንዳጋጠማቸው ገልጸዋል። የሚበላው የሚቀምሰው የለም፣ ዝም ብለው በረንዳ ላይ ነው የሚያሩት ሲሉ አንድ ነዋሪ ለቢቢሲ ተናግረዋል። ነዋሪዎቹ አክለውም በወቅቱ ወይም በሰኔና ሐምሌ ወራት አዝመራ ካልዘሩ ለቀጣዩ ዓመት የከፋ የረሃብ አደጋ እንደሚጠብቃቸው ከፍተኛ ስጋታቸውንም ገልጸዋል። ይሁን እንጂ የአዴን ኃላፊ አቶ ሙሉጌታ ካሴ ከመንግስት ሰራተኞችና ከሚሊሻ ቤተሰቦች ውጪ ቡድናቸው ወረዳዎችን በመቆጣጠሩ ምክንያት የተፈናቀለ ህዝብም የለም በማለት የተነገረውን መፈናቀል አስተባብለዋል። በአሁኑ ወቅት ተፈናቃዮች ከምዝገባ ባለፈ ምንም አይነት መጠነ ሰፊ ሰብአዊ እርዳታ እንዳልደረሳቸው እየተናገሩ ሲሆን የወርልድ ቪዥን እና የሌላ ረድኤት ድርጅቶች ውስን የገንዘብና የቁሳቁስ ድጋፍ ግን ለአንዳንድ ወገኖች መሰጠቱ ተጠቁሟል። አዴን በሰሜን ኢትዮጵያ ጦርነት ወቅት ከህወሓት ጎን ተሰልፎ የነበረ ቢሆንም በ2016 ዓ.ም ትጥቅ ፈቶ በሰላማዊ መንገድ ለመንቀሳቀስ ከመንግስት ጋር ስምምነት ላይ ደርሶ ነበር። የአሁኑ ግጭት ስምምነቱ ከተፈረመ ወዲህ የተከሰተ የመጀመሪያው ትልቅ ግጭት ሲሆን ለስምምነቱ መፍረስ ሁለቱም ኃይሎች እርስ በእርስ እየተካሰሱ ይገኛሉ። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።